ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምናላችሁ ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በመጀመሪያ ዋና ዋና አርዕስተ ዜናዎችን ነግራችኋለን። አሜሪካ የደህንነት መረጃዎች እንደሚያረጋግጡ ከሆነ የአሜሪካ የኒውክሌር ኃይሎች ሙሉ ዝግጁነት ፉል አለርት ላይ የገቡ ሲሆኑ የጥቃት መክፈቻ ኮዶችም ላውንች ኮድ በየክፍለ ጦር መሪዎች ማከፋፈል ተጀምሯል። በዚህም ጉዳይ ዜና ጥንቅራችን አካተናል። ውጥረትና በስምምነት መዘግየቶች መካከል ኢራን የሩሲያ SU-35S ተዋጊ ጀቶች ለማግኘት የምታደርገውን ጥረት አፋጠነች። በቴህራንና ሞስኮ መካከል እየጠነከረ የመጣ ወታደራዊ ትብብር የሚያሳይ አዲስ ክስተት። ኢራን ለሁለት ሙሉ ስኳድሮች በግምት 48 አውሮፕላኖች ከፍተኛ ብቃት ያለው ስኳይ SU-35S ተዋጊ ጀቶች ከሩሲያ ለመግዛት ለረጅም ጊዜ ስታደርግ የነበረውን ጥረት ቀጥላለች። በዚህም ጉዳይ ዜና ትንታኔ ያካተናል። ፔንታጎን የB-21 ሬዲየስ ወይም B-21 ራዳር ቦምብ ጣይ አውሮፕላን ምርት ለማፋጠን $4.5 ቢሊዮን መድባ እንደ ዲፌንስ ዴይሊ እና ኤአርኤስፔስ መጋዘን ወይም ኤርና ስፔስ ፎርስ ማጃናይዝ ዘገባ ከሆነ ዩናይትድ ስቴትስ መከላከያ ቀጣዩ የB-21 ራዳር ድብቅ ስቴል ቦምብ ጣይ አውሮፕላን ምርት ለማፋጠን ተጨማሪ $4.1 ቢሊዮን መድባለች። ይህ ገንዘብ ድጋፍ ሰፊው የመከላከያ ወጪ አካል ሲሆን ዓላማው የማምረት አቅም ለማሳደግና አውሮፕላኖች ርክክብ ለማፋጠን ነው ተብሏል። በዚህም ጉዳይ ዜና ትንታኔ ያካተናል። ቆይታችሁ ትሰሙታላችሁ። አሜሪካ የቻይናን ኢንዶ ፓሲፊክ ግስጋሴ ብቻ ለመግታት እስከ 500 የሚደርሱ ዘመናዊ ራዳር ማምረት የሚችሉ እጅግ ዘመናዊና ስውር የሚባሉ ስድስተኛው ትውልድ ተዋጊ ጀትና ቦምብ አውሮፕላኖች ያስፈልጓታል ተብለዋል። በዚህም ጉዳይ ዜና ትንታኔ ያካተናል። ቆይታችሁ ትሰሙታላችሁ። ሩሲያ ለኢራን በግማሽ ቢሊዮን ዩሮ የሚገመት ዘመናዊ ሚሳኤሎች በሚስጥር ልትሸጥ ነው። በመካከለኛው ምስራቅ ያለው ውጥረት በከፍተኛ ሁኔታ በጨመረበት በዚህ ወቅት ሩሲያ 500 ሚሊዮን ዩሮ ወይም 437 ሚሊዮን ፓውንድ የሚያወጣ ሚስጥራዊ የጦር መሳሪያ ስምምነት ከኢራን ጋር መፈራረሟ ተሰምቷል። በዚህም ጉዳይ ዜና ትንታኔ ያካተናል። ቆይታችሁ የምትሰሙት ይሆናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። መረጃዎች እንደሚጠቁሙት ከሆነ የደህንነት መረጃዎች እንደሚያረጋግጡት ከሆነ አሜሪካ የኒውክሌር ኃይሎች ሙሉ ዝግጁነት ፉል አለርት ላይ ገቡ ሲሆኑ ጥቃት መክፈቻ ኮዶች ላውንች ኮድ ለክፍለ ጦር መሪዎች ማከፋፈል ተጀምረዋል። አሜሪካ ወታደራዊ ልምድ የኒውክሌር መሳሪያ ኮዶች የሚታደሉት በአንድ ሁኔታ ብቻ ነው። ይህም ጥቃት ለመሰንዘር ወይም ለሚሰነዘር የኒውክሌር ጥቃት ምላሽ ለመስጠት ትዕዛዝ ሲተላለፍ ነው። የእርምጃ ደህንነት መቆለፊያዎች መነሻዎችና ውሳኔ አሁን በመስክ ላይ ባሉ መሪዎች እጅ መሆኑን ያሳያል። የኒውክሌር እንቅስቃሴ በድንገት የመጣ አይደለም። ባለፉት 48 ሰዓታት ውስጥ 80 በላይ ራዳር እይታ እንደሚያመጡት ወይም ጎሶትና አዳኝ ተዋጊ ጀቶች 40 ነዳጅ ጫኝ አውሮፕላኖች ታጅበው መካከለኛው ምስራቅ ሰማይ ላይ ሲበሩ በራዳር ተገኝተዋል። ይህ የግዙፍ አየር ኃይል ስብስብ ተግባር ሰማይ መቆጣጠር፣ የትራምፕ ትልቅ ድንገተኛ ጥቃት የሚደርሱ ስልታዊ ቦምብ ጣይ አውሮፕላን መንገድ መክፈት ነው። የኒውክሌር ኃይሎች ለልምምር ብለው እንዲህ አይነት እንቅስቃሴ ያደርጉም። ተንታኞች እንደሚሉ ዋሽንግተን በአሁኑ ጉዳይ መፍትሄ በጄኔቫ ዝግ ክፍሎች ውስጥ ሳይሆን በቀጥታ በኢራን የኒውክሌር መሳሪያና የሚሳኤል ተቋማት ላይ እንደሆን ታምናለች። ትራምፕ አይጥና ድመት ጨዋታ ምንም አይነት የጸጸት እድል በማይተው ጥቃት ለመጨረስ ወስነዋል። ከዚህ ዝግጅት ጋር ተያይዘው ጠላት ጦርነት መጀመሩን ሳያውቅ በፊት የጥቃቱ ሰራዊት ኢላማ ላይ መድረሱን ለማረጋገጥ በመላው ቀጠና ላይ የራዳር ጨለማ መፍጠር የሚችሉ የአሜሪካ ኤሌክትሮኒክስ ጦርነት ስርዓቶች ላይ መጀመራቸው የሚጠቁሙ ዜናዎች ወጥተዋል። በክልላዊ ውጥረትና በስምምነት መዘግየቶች መካከል ኢራን የሩሲያውን SU-35S ተዋጊ ጀቶች ለማግኘት የምታደርገውን ጥረት አፋጠነች። በቴህራንና ሞስኮ መካከል እየጠነከረ የመጣ ወታደራዊ ትብብር የሚያሳይ አዲስ ክስተት። ኢራን ሁለት ሙሉ ስኳድር በግምት 48 አውሮፕላን ከፍተኛ ብቃት ያላቸው ስኮይ SU-35S ተዋጊ ጀቶች ከሩሲያ ለመግዛት ለረጅም ጊዜ ስታደርግ የነበረውን ጥረት ቀጥላለች። በቢሊዮን የሚቆጠሩ ዩሮ ዋጋ ያለው ይህ ሊደረግ የታሰበ ስምምነት ኢራን ከ1979 በፊት አሜሪካ ሰራሽ ከሆኑት F-14 ቶም ካትስ እና በሶቪየት ዘመን MG-29 ጀቶች እና ዘመናዊ አራተኛ ትውልድ ፎር ጄኔሬሽን ፕላስ ጀቶች ለመሸጋገር የምታደርገው ባለፉት 10 ዓመታት ውስጥ ትልቁ አየር ኃይል ዘመናዊ የማድረግ እንቅስቃሴ ነው። እንደ አውሮፓ አቆጣጠር የካቲት 22 2006 በመጣው አዲስ የፋይናንሻል ታይምስ ዘገባ መሰረት ኢራን ባለስልጣን ትዕዛዙን በመፈጸም ረገድ የሚታየው ተከታታይ መዘግየት ያላቸውን ቅሬታ በተደጋጋሚ ገልጸው ይሁን እንጂ እንደ አውሮፓ አቆጣጠር በ2025 መገባደጃ ላይ በወጡት ሩሲያ መከላከያ ሰነዶች ሮስቲክ
ኤክስፖርት የወጡ በመሰረት ምርቱ ቀደም መጀመሩ ያመለከተ እነዚህ ሰነዶች 48 ኤስዩ 35 ጀቶች በግምት የ6 ቢሊዮን ዩሮ ጥቅል ስምምነት መኖሩንና የመጀመሪያው ጀቶች በግንባታ ላይ ያሉ 16 ጀቶች ጨምሮ 2026 እስከ 2028 ባለው ጊዜ ውስጥ እንዲረከቡ መታቀዱን ያሳያል። ስምምነቱ የተወሰኑ ክፍሎች ኢራን ውስጥ የመገጣጠም አማራጭም ሊያካትት ይችላል። ይህ ፋይናንስ ታይምስ ዘገባ የመጣው በታህሳስ 2025 በተፈረመው ሌላ ሚስጥራዊ የ500 ሚሊዮን ዩሮ የጦር መሳሪያ ስምምነት ተያይዞ ነው። ስምምነቱ 500 ሃርቫል ተንቀሳቃሽ አየር መከላከያ ስርዓቶች 2500 ሚሳኤል የሚያካትት ሲሆን ዓላማው ከቅርብ ጊዜ ወዲህ ግጭቶች በኋላ ኢራን አየር መከላከያ እንደገና መገንባት። ይህ ሚሳኤል ስምምነት ኢራን በርካቶች ርክክብ መዘግየት ብታማርርም ሩሲያ ዋነኛው አቅራቢ መሆኗን ያጎላል። ምንም እንኳ ቅርብ ጊዜ ኤምአይ 28 የጥቃት ሄሊኮፕተሮች ወደ ኢራን ቢገቡም እስካሁን ድረስ ኤስዩ 35 ጀቶች ሀገር ውስጥ መግባታቸው አልተረጋገጠም። አንዳንዶች እንደሚሉ ከሆነ የሩሲያ ቀዳሚ ትኩረት ለምሳሌ በዩክሬን ያለው ጦርነት ጂኦፖለቲካ ምክንያት ሂደቱ ሊዘገዩ ይችላል። ቢሆንም ግን እነዚህ ጀቶች ኢራን ከደረሱ የሀገሪቱ አየር በላይነት እንደ ኤስዩ 30 ካሉ የሩሲያ መከላከያ ስርዓቶች ጋር በመቀናጀት የመከላከያ አቅሟን በከፍተኛ ሁኔታ ያሳድጋል። ይህ ስምምነት በመካከለኛው ምስራቅ ያለው ውጥረት በጨመረበት አሜሪካ በክልሉ ኃይሏን እያጠናከረ ባለችበትና ቴህራን በሚሰነዘርባት ስጋቶች መመከት ጥረት እያደረገ ባለበት ወቅት ኢራንና የሩሲያ ወታደራዊ ወዳጅነት መጠናከሩን ያሳያል። ፔንታጎን የቢቱ 21 ቦምብ ጣይ አውሮፕላን ምርት ለማፋጠን 4.5 ቢሊዮን ዶላር መድቧል። እንደ ዲፌንስ ዴይሊ እና እንዲሁም ኤር ስፔስ ፎርስ ሜጋናይዝ ዘገባ ከሆነ ዩናይትድ ስቴትስ መከላከያ ሚኒስቴር ቀጣይ የቢቱ 21 ራደር የድብቅ ሄልዝ ቦምብ ጣይ አውሮፕላን ምርት ለማፋጠን ተጨማሪ 4.5 ቢሊዮን ዶላር መድቧል። የገንዘብ ድጋፍ ሰፊ የመከላከያ ወጪ አካል ሲሆን ዓላማው ማምረት አቅምና ለማሳደግ የአውሮፕላኖቹን ርክክብ ለማፋጠን ነው። በኖርዝ ግሩፕ የተሰኘው ቢቱ 21 ራደስ የላቁ አየር መከላከያ ስርዓት ሰብሮ መግባት የተለመደና የኒውክሌር ተልእኮች ለማከናወን የተነደፈ ዩናይትድ ስቴትስ ዘመናዊ የረጅም ርቀት ስትራቴጂክ ቦምብ አውሮፕላን ናቸው። የአውሮፕላን እንደ ቢ1 እና ቢ2 ያሉ ነባር አውሮፕላኖች ቀስ በቀስ እንዲተካ ታስቦ የተሰራ ነው። እንደ ዘገባዎች ገለጻ ከሆነ ዩናይትድ ስቴትስ አየር ኃይልና ኖርዝ ሮፕ ግሩፕ በሙሉ 4.5 ቢሊዮን ዶላር ማምረት መሰረተ ልማት ለማስፋፋትና የምርት ቁልፋማ ማሻሻል ቅልጥፍና የሚሻሻልበትና የሚውልበት ሁኔታ ስምምነት ላይ ደርሰዋል። ይህ እርምጃ ማምረት አቅም 25 በመቶ ያሳድጋል ተብሎ የሚጠበቅ ሲሆን ይህም አየር ኃይሉ አውሮፕላኖች ከታቀደው ጊዜ ቀድሞ ወደ ስራ እንዲገባ ያስችላል። ይህ ገንዘብ ድጋፍ በዩናይትድ ስቴትስ መከላከያ ሚኒስቴር የጸደቀው ሰፊ የመከላከያ ጥልቅ አካል ሲሆን ይህም ዋሽንግተን እየበረታ በመጣው ስትራቴጂክ ፉክክር ውስጥ የረጅም ርቀት ጥቃት ለማድረስ አቅሟን በማጠናከር የሰጠችው ትኩረት ነው። ቢቱ 21 ራዲየስ አሜሪካ ወደፊቱ ቦምብ ጣይ አውሮፕላኖች ስብስብ የረጅም ርቀት መከላከያ ስትራቴጂ ዋና ምሰሶ ተደርጎ ተወስዷል። በላቀ ድብቅነቱ ቅርጽ በዘመናዊ የመረጃ ትስስርና ክፍተት ስርዓት አርክቴክቸር የተገነባ አውሮፕላን በሚቀጥሉት 10 ዓመታት ውስጥ ዩናይትድ ስቴትስ ከዓለም አቀፍ የጥቃት አድማስ በማስጠበቅ ወሳኝ ሚና ይጫወታል ተብሎ ይጠበቃል። አሜሪካ ቻይናን ኢንዶ ፓሲፊክ ግስጋሴ ብቻ ለመግታት እስከ 500 የሚደርሱ ዘመናዊ ራዳር ማምረት የሚችል እጅግ ዘመናዊና ስውር የሚባለው 6ኛው ትውልድ ተዋጊና ቦምብ ጣይ አውሮፕላኑ ያስፈልጓታል ተባለ። ይህ መረጃ የተገኘው በሚቸል ከተባለ አየር ኃይል ጥናት ውስጥ በተመሰረተው ተቋም ነው። እንደ ጥናቱ መሰረት ከሆነ አሜሪካ ይህንን በቻይና ዓለም ላይ በተለይ ኢንዶ ፓሲፊክ የምታደርገውን ተጽዕኖ ለመግታት ወይም ለመገዳደር 500 የሚደርሱ ኤፍ47 ቢቱ 21 ራደር ያለው 6ኛ ትውልድ የጦር አውሮፕላን መታጠቅ እንዳለባት ይገለጻል። ልክ እንደ አሜሪካ ቻይና ቢሆን ቹንግድ 31 እና ቹንግድ 50 ያሉ ምናልባትም አቅማቸው እስከ ምን ይደርስ ሳይሆን በዓለም ላይ በቅጡ የማይታወቅ ክንፍ አልባ ስውርና ዘመናዊ 6ኛው ትውልድ ተዋጊ ጀቶች አሉ። ትልቁ ጉዳይ ደግሞ ቻይና የምትሄድበት የምርት ፍጥረትና ቁጥር አሜሪካ በእጅጉ እየበለጣት መምጣቱ የዓለም ሀያል ነኝ የምትለው አሜሪካ ወደፊቱ ጣፋንታዋ ከባድ ሁኔታ መጋፈጡ ነው። ዓለምን በኤክስፖርት የምትመራው ቻይና በቻይና ኢኮኖሚ ቢሆንም አሜሪካ በመከተል እንደ ማራቶን ሩጫ ምንም ቢረዝም የሚቀርመው ግን ዓለም ለወደፊቱ የሚያዩ ይሆናል። አንድ ሀገር ኢኮኖሚ አስተማማኝ ሲሆን ደግሞ ወታደራዊ ጡንቻ የሚገነባው በዚሁ ምንጭ መሆኑን የዓለም ሚዛን ጊዜውን ጠብቆ ተገላባጭ መሆኑ ይነገራል። በመሆኑም ዓለም ላይ ዳኛ ነው የምትለው አሜሪካ ቢሆን ቀደምት ጀምሮ የያዘችው ከፊት የመምራት ብቻ በቀላሉ አታስረክብም። ዓለም ሀያላን እጅግ አስፈሪ የጦር እሳት ልትሞቅ ይሆናል ያስብላል። ምክንያቱም ደግሞ የዘፈን ዳርዳር እስከታ ነው እንደተባለ ሁሉ ከዚህ መረጃ ላይ ዓለም ምን ይማራል? እዚህ ሀገራት አጥፊ አውሮፕላን ቁጥርና ንጽጽር ላይ ናቸው። በዚህም ጉዳይ ምን ይከሰታል የሚለው ብዙዎች ግምት አሳስበዋል።
ሩሲያ ለኢራን በግማሽ ቢሊዮን ዩሮ የሚገመት ዘመናዊ ሚሳይል በምስጢር ልትሸጥ ነው። በመካከለኛው ምስራቅ ያለው ውጥረት በከፍተኛ ሁኔታ በጨመረበት በዚህ ወቅት ሩሲያ 500 ሚሊዮን ዩሮ ወይም 437 ሚሊዮን ፓውንድ የሚያወጣ ሚስጥራዊ የጦር መሳሪያ ስምምነት ከኢራን ጋር መፈራረሟን ተሰምተዋል። ይህ ስምምነት ኢራን አየር መከላከያ አቅሟን ለመገንባት የምታደርገው ትልቅ ሙከራ እንደሆነ ተገልጿል። በወጡ ሚስጥራዊ ሰነዶች መሰረት ሩሲያ የሚቀጥሉት 3 ዓመታት ውስጥ ለኢራን 500 ቨርባል ሚሳይል ማስወንጨፊያ መሳሪያ ለመላክ ስታቅር በትከሻ ላይ ተደግፈው የሚተኮሱና በሰው የሚንቀሳቀሱ ዘመናዊ መሳሪያ ናቸው። 2500 የ9ኤም 366 አራተኛው ትውልድ የሆነ ሚሳኤል፣ ዝቅ ብለው የሚበሩ አውሮፕላኖች፣ ሄሊኮፕተሮች፣ ሰው አልባ አውሮፕላን፣ ድሮኖች፣ ክሩዝ ሚሳኤሎች የማውደም ብቃት አላቸው። 500 የሞግ ኤል2 ምሽት እይታ መሳሪያ የሚላኩ ሲሆን ኢራን በጨለማ ውስጥ ኢላማዎች ላይ እይታ እንድትመታ የሚረዳ ቴክኖሎጂ ናቸው። ኢራን ይህን ስምምነት የፈለገችው ባለፈው ዓመት ከእስራኤል ጋር የነበራት ጦርነት የወደሙባት አየር መከላከያ ስርዓቶች ለመተካት ነው። በእስራኤል ጥቃት ምክንያት አብዛኛዎቹ የኢራን ኤስዩ 3000 የመከላከያ ስርዓት ወድመዋል። አዲሱ ቨርባል ሚሳይሎች ክፍተትን ለመሙላት የታለመ ነው ተብሏል። ፕሬዚዳንት ዶናልድ ትራምፕ በኢራን ውስን ጥቃት ለመሰዘን እያሰቡ መሆኑ የገለጹበት ወቅት ስምምነት በመውጣቱ ሁኔታ ይበልጥ አወዛጋቢ አድርገውታል። ባለሙያዎች እንደሚሉ ከሆነ እነዚህ ሚሳይሎች የአሜሪካ ቬንዙዌላ ኒኮላስ ማዱሮን አይነት ኦፕሬሽን በሄሊኮፕተር ለመታደግ ብታስብ ትልቅ አደጋ ሊሆንባት ይችላል። ዋናው የርክክብ ሂደቱ እንደ አውሮፓ አቆጣጠር ከ2027 እስከ 2029 ባሉት ዓመታት የሚከወን ቢሆንም አንዳንድ መሳሪያ ቀድመው ወደ ቴህራን ተልከው ሊሆን እንደሚችል ተገምተዋል። ሩሲያ በኢራንና በእስራኤል የ12 ቀን ጦርነቱ ጣልቃ ባለመግባቷ በሁለት ሀገራት መካከል ተፈጥሮ የነበረውን ቅሬታ በስምምነት ለመጠገን እየሞከረች እንደሆነ ይነገራል። እነዚህ ሚሳይሎች በተጨማሪም ኢራን የሩሲያ ኤም28 ጥቃት ሄሊኮፕተሮችና ኤስዩ 35 የጦር ጀቶች ለመግዛት ጥረት እያደረገች ነው።